አሜሪካ የኢራን የኒውክሌር ጣቢያዎችን ለመምታት 7 ቦምበር ጀቶች ቢቱ የሚባሉት ማለት ነው። ይሄ ቢቱ ስፒሪት ስቴልዝ የሚባለው አሜሪካ ቦምበር ጀት 37 ሰዓት በሚበርበት ጊዜ ዲቴክት አልተደረገም። የኢራን ራዳሮች ወይም ሴንሰሮች ዲቴክት አላደረጉትም። በዚህ 37 ሰዓት ሚሽን ውስጥ የአሜሪካ ኢራን ደርሳ ኢራንን ቦምብ አድርጋ ለመመለስ በዚህ ቦምበር ጀት ቢያንስ ከ800 ሚሊዮን ዶላር በላይ ወጪ አውጥታለች። ይሄ ቢቱ ቦምበር አንድ ሰዓት ተነስቶ ሲበር ከ135,000 እስከ 150,000 ዶላር ወጪ ያወጣል። ቢቱ ቦምበር በቀላሉ በአይናችን ቁልጭ ብሎ አይታይም። እንደ ሌሎች የጦር ጀቶች ፊት ለፊት እንደዚህ የምታዩት አይደለም ማለት ነው። እንደ ጎስት ነገር ነው። አሜሪካ ከሚዙሪ ኤርፎርስ ከሚዙሪ ዋይትማን ኤርፎርስ ከሚባለው ተነስታ በየትኛው የዓለማችን ጫፍ በዚህ ቢቱ ቦምበር ጀት የትም ቦታ ደርሳ መምታት ትችላለች። ይሄ ቦምብ ለየት የሚያደርገው ምንድነው? ቦምቡ በጫፉ ላይ ድሪል አለው። ድሪሉ የዳይመንድ ድሪል ነው፣ መሰርሰሪያ ድሪል ማለት ነው። ሰርስሮ ከገባ በኋላ ውስጥ ከገባ በኋላ ነው የሚፈነዳው ማለት ነው። ይሄ ሞፕ የሚባለውን ቦምብ እጅግ በጣም የተለየ ነው። ከዚህ በፊትም ሰምተነው የምናውቅ አይመስለኝም አብዛኞቻችን። 14 ሞፖች ወድቀዋል። በተለይ ናታንዝ እና ፎርዶ ላይ እነዚህ ሁለቱ የኒውክሌር ጣቢያዎች ላይ 14 የሚሆን ቦምቦች ጥለዋል። 14 ሲባዛ በ20 ሚሊዮን ማለት ወደ 280 ሚሊዮን ዶላር ለሚዩኒሽን ብቻ ወጪ ተደርጓል። ይሄ ቢቱ ጄት ለየት የሚያደርገው ምንድነው? ራሱን መደበቅ፣ ራሱን ኢንቪዚብል ማድረግ ወይም ደግሞ ስቴልዝ የሆነ ባህሪ መኖሩ ነው። አካባቢውን ወይም ሰራውንዲንጉን ወይም ደግሞ ሰማይ የመምሰል ባህሪ አለው። ለየት የሚያደርገው በጠላት ራዳር ወይም በተለያዩ የጠላት ሴንሰሮች ዲቴክት የማታደርጉት አይነት ቦምበር ነው ይሄ ጀት ማለት ነው። ጀቱ የተሰራው ዋና የተሰራበት ምክንያት ሃይ ቫልዩ ያላቸው የጠላት ቦታዎችን መርጦ የመምታት ማለት በከፍተኛ ሁኔታ ጋርድ የተደረጉ የሚጠበቁ ለጠላት ወይም ደግሞ አሜሪካ ጠላቴ ነው ለምትለው አካል ከፍተኛ ቫልዩ ያላቸው ከፍተኛ ዋጋ የሚሰጥ ቦታዎችን እየገባ መደብደብ የሚችል ነው። አሜሪካ GBU 57 የሚባል ቦምብ ነው የተጠቀመችው። ይሄ ኢራን የኒውክሌር ጣቢያ ላይ ለመጣል GBU 57 የሚባል ወይም ደግሞ ማሲቭ ኦርዲናንስ ፔኔትሬተር ወይም ሞፕ የሚባለውን ቦምብ ነው የተጠቀመችው። 14 ቦምቦችን ጥለዋል። እነዚህ 7 ቢቱ ቦምበር ጄቶች ተሳትፈዋል በዚህ ሚሽን ላይ 14 የሚሆኑ ቦምቦችን ጥለዋል። ይሄን አሁን GBU 57 የሚባሉት ወይም ሞፕ የሚባለው ማለት ነው።